አሳሩ በዛብህና ምክረሰናይ በወጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤና እንዴት አለ? እንኳን ከዘመን ዘመን አሸጋገረን። እንኳንም አዲስ ዓመት ለማየት አበቃን። መቼም ዘመን ሲለወጥ አዲስ መሆኑ ጨለማው የክረምት ዘመን አልፎ አዲስ ፀሐይ መውጣት ተስፋን ይጨምራል እንጂ ኑሯችን እንደው በቀናትና በወራት ልዩነት ምንም አዲስ ነገር ይኖረዋል ብሎ ማሰብ ሞኝነት ነው። ጥሎብን ታምር ስለምንወድ ታምራት እንጠብቃለን እንጂ የተለየ ነገር እንደማይመጣ እርግጥ ነው። ያው ተስፋ ማድረግ መልካም ነውና መልካሙን እንመኝ በማለት መልካሙን እየተመኘን ሕይወታችንን እንገፋለን። በተረፈ አንድም ያጣጣምኩት ስኬት ያላገኘውበት ዓመት ነበር ለኔ። እንደው ያለፈው ዓመት በማለቁ ምን የተለየ ደህና ነገር አየህ ካልከኝ በዓመቱ ያየሁት ደህና ነገር የህዳሴው ግድብ መመረቅ ነው። ሌላው ተው ተከርኖ ይብሰል የሚያስብል ግራ የገባው ኑሮ ሲያምሰን ነው የከረመው። ለማንኛውም የህዳሴው ግድብ በመመረቁ እንኳን ደስ ያለ። የግድቡ ሥራ ላይ የነበረን አበርክቶ ስለማወቅ በግሌ እንኳን ደስ አለ። እንግዲህ ለእኛም ዛሬ ባይሆን የሆነ ጊዜ ከግድቡ ፍሬ እንቋደስ ይሆናል። እኛም ባንጠቀም ልጆቻችን መጠቀማቸው ስለማይቀር እንኳንም ይሄን ቀን ለማየት አበቃን ልልህ እወዳለሁ ወዳጄ። እንደው ግን አንዳንድ ሰው ግርም ድንቅ ይላል። ይህ ቤቱ መብራት ሲጠፋ ግድቡ ተመርቆ የለ እንዴ እያለ ለማሽሟጠጥ ሲሞክር ስመለከት ነገራቸው ግር ያሰኘኛል። ልክ እነሱ በአንድ ቀን ተመርቀው ሥራ እንደገቡ አሊያም ልጆቻቸውን አስመርቀው በአንድ ቀን ሥራ እንዳገኙላቸው ነገር ሊያሽሟጥጡ ሲሞክሩ ስመለከት ያበሳጨኛል። ምን አለ ነገራችን ትንሽ እንኳን ካለው ሁኔታ ጋር ቢዛመድ ያሰኘኛል። የትኛውም የመብራት መሠረተ ልማት አለና መብራት በቅጡ እናገኛለን። እንግዲህ መስመሩ እስኪዘረጋ ግሳንግሱን እስኪጨርስ መጪዎቹን ዓመታት ከሚፈነዳው ትራንስፎርመርና በፌስታል ታስሮ ከሚበጠሰው ገመድ ጋር ትንሽ መክረማችን አይቀሬ ነው። እሱንም ስልጡን ባለሙያዎች ከያዙት ነው። በቀጣዮቹ ዓመታት ተስፋዎቻችን ብዙ ናቸው። እንዲህ ብዙ ችግር ተጫጭኖ በተስፋ መጠበቅ ቢደክምም ሁሉም ነገር ከመጠበቅ ውጭ አማራጭ ስለሌለን እንጠብቃለን። ለማንኛውም ወዳጄ ምክረሰናይ ለዛሬ አንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ ጉዳይ ይሄው ከሰሞኑን ይፋ የተደረገው የብሔራዊ ፈተና ውጤት ይፋ መደረግ፣ አጠቃላይ የትምህርት መጀመር ነገርና የአዲስ ዓመት ጅማሮን ተከትሎ የምናያቸው አንዳንድ የተማሪዎች መገልገያዎች ዋጋ መናር ነገር ሰዎች ሕይወትን እንዴት እንዲገፉ እያደረጋቸው ነው የሚለው ጉዳይ ቢያሳስበኝ ነው ወደ አንተ መምጣቴ። ከአዲስ ዓመት ተስፋዎች ውስጥ የተማሪዎች ወደ ትምህርት ቤት መግባትና ልጆቻችንን ለነገ ተስፋ ሰንቀው ሲጥሩ ማየት ነው። መቼም ልጁ ትምህርት ቤት ሲሄድ ደስ የማይለው ወላጅ የለም። አረረም መረረም መሄዳቸው በራሱ አስደሳች ነው። አንዳች ዕውቀት ይዘው እንደሚመጡ አያጠራጥርም። ምን ይሄ ብቻ ትምህርት ትልቅ የሀገር መሠረትና ዋርካ ከመሆኑ ጋር ተያይዞ ያለው ብዙ ነገር እንዳለ ሆኖ አሁን ልጆችን ማስተማር ትልቅ ኢንቨስትመንት የሚፈልግ ጉዳይ እየሆነ ነው ወዳጄ። በተለይ በግል ትምህርት ቤት ልጆችን ማስተማር እንዴት ፈታኝ እንደሆነ ያየሁት የጎረቤት ልጅ በማየቴ እኔም የማስተምራት አንድ ልጄ ላይ ያየሁትን ፈተና ታሳቢ በማድረግ ነው። ይኸው አንተም እኔም እንደምናውቀው አሁን የመንግሥት ትምህርት ቤቶች ልጅ አስተምረ ከፍተኛ ውጤት አምጥቶ ዩኒቨርሲቲ ይገባልኛል ማለት ዘበት እየሆነ የመጣ ይመስለኛል። በየትምህርት ቤቶቻቸው የተጨበጨበላቸው ተማሪዎች ሳይቀሩ 12 ዓመታትን የደከሙበት ውጤታቸው በዜሮ ተባዝቶ ምንም ሆኖባቸው ተስፋቸው ሲጨልም ያለፉትን 3 እና 4 ዓመታት ታዝበናል። በዚህ ላይ ግላዊና ሀገራዊ ችግሮች ባናቱ እየተደማመሩ ነገሮችን አይሆኑ እያደረጉ ልጆቹ ክፉኛ መጎዳታቸውን የችግሩ ባለቤት ጭምር ሆነን አይተናል። የትምህርት ነገር አሳሳቢ ሆኗል ወዳጄ። በግል አስተምር ብል ሁሉም ነገር የሚመነዘረው ባለ የገንዘብ ልክ ነው። ገና ትምህርት አንድ ብለህ ለማስጀማር ስትጀምር እንድታሟላ የምትጠየቀው የቁሳቁስ ብዛት አንደኛውን ወስደው አያሳድጉልንም እንዴ ያስብላል። የትምህርት ቤት ክፍያው፣ ትምህርት ቤቱ ለሕፃናት እንድታሟላ የሚጠይቀው ግብዓት ብዛቱ ምን የማይጠየቃለ። አሁንማ እንዲህ የግል ትምህርት ቤት ከሚያስተምሩ ወላጆች ስሰማ በዚሁ ከቀጠሉ ቀጣይ የግል መምህር ይዛችሁ እንድትመጡ ሳይሉ አይቀሩም ያስብላል። ወደው ይስቋሉ። ለዓመት ብለው የሚጠይቁት የአንድ ልጅ ቁሳቁስ እኮ ለአንድ ልጅ ነው ወይስ ለነሱም ጭምር ነው ያስብላል። ከዛ ሲቀጥል ደግሞ የትምህርት መጀመር ሰርግና ምላሽ የሚወላቸው አንዳንድ ነጋዴዎች
አቤት መስገብገብ ያስብላል። የምሳቀው ዋጋ ብትል የደብተሩ መያዣ ቦርሳ ዋጋ ነገር አይነገር። ያቅሜን የሚባል ዋጋ ጠፋ እያሉ ሲያማረሩ ከሰሞኑን እየታዘብኩ ነው። 2 እና 3 ሺህ ብር የቦርሳና የምሳ መያዣዎች ትንሹ የመነሻ ዋጋ ነው። ወዳጄ በትክክል ከሌለህ የለህም የሚለውን አባባል የምታየው ትምህርት ላይ እየሆነ ነው ስልህ። ከዛ በላይ የሚያሳዝን ደግሞ ለዘመናት ያለን ጥሪት ስትደግፍ ትቆይና በስተመጨረሻ ልጅህ ውጤት አልባ ሆኖ ተስፋ ሲቆርጥ ስትመለከት የካብከው ተስፋ ይናዳል። እንግዲህ እኔም ወንዶች ልጆቼን በጠቅላላ የመንግሥት ትምህርት ቤት አስተምራለሁ። የሁሉንም ወጪ መንግሥት ይሸፍንልኛል። አንዷ ሴት ልጄን ያለኝን እያሟጠጥኩ ከዚህም ከዚያም እያደረግኩ የግል ትምህርት ቤት በክፍያ እያስተማርኳት ቢሆንም አሁን ላይ ከትምህርት ቤት ክፍያው ጀምሮ እንዲህ ለሆነ ላልሆነው የሚጠየቀው ክፍያ ከቁጥጥሬ ውጭ እንደሆን እያደረገኝ እንደሆነ አልሸሽግህም። እንዲህ ዋጋ ከፍላ አስተምረህም ለፍተህ ያለን ጥሪት አሟጠ ጨርሰህም በስተመጨረሻ ለፈተና ሲቀመጡ የሚመጣው ውጤት ቅስም ሰባሪ መሆኑ ያሳዝናል። በነፃ ያስተማርከውም ገንዘብህን ገፍግፈ ያስተማርከውም እኩል ውጤት አልባ ሲሆን ማየት እጅግ ከባድ ነው። ይሄው ከሰሞኑ እንዳየው የ12ኛ ክፍል ብሔራዊ ፈተና ውጤት መጥቷል። እኛም ልጆቻችንም ሰቀቀናችንን ሰምተናል። እኔ ግራ የገባኝና አልፈታ ያለኝ ትልቁ ነገር ግን ምን መሰለ? ከቅርብ ዓመታት ወዲህ በአገር ደረጃ ከፍተኛ ውጤት የሚያመጡ ተማሪዎች ያሉባቸው ትምህርት ቤቶች ነገር ነው። በተለይ በመንግሥት የሚተዳደሩ አዳሪ ትምህርት ቤቶች ጉዳይ ነው። ሁሉስ ልጅ አንድ አይደል እንዴ? መርጦ ማስተማር ይቀላል። ሁሉንም በየመክሊቱ ማብቃት እንዴ? ሀገርም የምታድገው እኮ ተመሳሳይ ሐሳብ በመድገም ሳይሆን ሌሎች አማራጮችንም በማማተር መስሎኝ። እሺ ከፍተኛ ክፍያ የሚያስከፍሉ ትምህርት ቤቶች ጉዳይስ ይሁን፣ በሰዎች የመክፈል አቅም ልጆቹ ብዙ ማገዶ ተፈጅቶባቸው የገንዘብ አቅም እየተጋዙ ነው ያለፉታልን። አልገለጽ ያለኝ እነዚህ በየክልሉ ያሉ አዳሪ ትምህርት ቤቶች ነገር ነው። እነዚህን ልጆች በዚህ ልክ ማብቃት ከቻሉ የተቀሩት የመንግሥት ትምህርት ቤቶች ውስጥ ያሉ ተማሪዎችስ ማብቃት ለምን አልተቻላቸውም የሚለው ነው። እንደኔ የሚደረገው ክትትል፣ የመምህራን ብቃት፣ የማስተማር ብቃት፣ የሚሰጠው ትኩረት የሚመሳሰልና ለአንዱ የልጅ እንክብካቤ ለሌላው የእንጀራ ልጅ እንክብካቤ በመኖሩ ይመስለኛል። እንዲህ የተዘበራረቀ ነገር የተፈጠረው የምንሰራው ለትውልድ ከሆነና ልጆቹን ማሳወቅ ትልቁ ሥራ ከሆነ በሁሉም መልኩ የበቁ ልጆችን መፍጠር ለምን አልቻልንም የሚለው ጉዳይ ስላሳሰበኝ ነው ዛሬ አንተም ምክር ፈልጌ እንድመጣ ምክንያት ይሆነኝ። ወዳጄ ዛሬም ከቀለም ትምህርት ያለፈ መሠረታዊ ክህሎትና ዕውቀት ለልጆቻችን ስንሰጥ አይታይም። ዛሬም ተጨባጭ የሕይወት መስመርን የሚያስተካክለው ዕውቀት ላይ ከማተኮር ይልቅ በደፈናው የሚካሄድበት የቀለም ትምህርት ብቻውን ልጆቻችንም ሆነ ሀገር ሲለውጥ ባለማየቴ እስከ መቼ የሚለውን ነገር ቢያሳስበኝ ነው ወደ አንተ መምጣቴ። ለማንኛውም ወዳጄ ምክረ ሰናይ፣ የዛሬውን ጉዳይ እጅግ መሠረታዊ ጉዳይ ቢሆንም የዛሬውን በዚሁ ላብቃ። እንደው አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከትበላክልኝ። አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጅ አሳሩ በዛብህ ለጤናህ እንዴት አለ? እኔ በጣም ደህና ነኝ። እንኳን አሮጌውን ዘመን አጠናቀን አዲሱን ዘመን ለመቀበል አበቃን። አዲስ ያልነውም ዘመን 6 ቀናትን አስቆጥሮ ይኸው ዛሬ ላይ ደርሰናል። ወዳጄ ዓመት ሲለወጥ ብዙ ነገር አብሮ ይለወጣል። ዕውቀታችን፣ ተግባራችን፣ ዕድሜያችን፣ አስተሳሰባችን፣ አጠቃላይ ውጫዊም ውስጣዊም የተፈጥሮ ዑደት ይለወጣል እና ለውጡን ተከትለን ካልሄድን ነገሮች ወደ ኋላ መጓዛቸው አይቀርም። እንዲሁ በከንቱ በምሬትና በሐሳብ ብቻ የሚለወጥ ነገር የለም። ይልቅስ ነገሮችን በትክክለኛው አቅጣጫና ሁኔታ ማስኬድ መቻል ትልቁ ስኬታችን እንዲሆን እንጣር። በተረፈ በተጠናቀቀው ዓመት የሰማነው ትልቁ ዜናና ብስራት የህዳሴው ግድብ መሆኑ እውነት ነው። የህዳሴው ግድብ ትልቁ ስኬታችን ነው። ከመብራት ጋር በተገናኘ ሰዎች ይሉታል ያልከውና ያንተ ምላሽ ከልብ ያሳቀኝ ሐሳብ ነው። እርግጥ ነው ያለብን የመብራት ችግር በአንድ ጊዜ የሚፈታ አይሆንም። አንተም እንዳልከው ጊዜ የሚፈጅና ችግሩ ከስር መሰረቱ የሚፈተሽ ነው። በተረፈ ዛሬ የኔን መልካም ምክር ፈልገህ የመጣህበት መሰረታዊ ጉዳይ ስመጣ አዲሱ ዓመት ይዞት የመጣውን አንዱን በረከት አንስተሃል። እርግጥ ነው ትምህርት በዚህ ዘመን ሰቀቀንም ግዴታም ተስፋም ቢሆንም ክረምቱ አልፎ ልጆች ወደ ትምህርት ቤት ሲሄዱ እንደማየት አስደሳች ነገር የለም እና እንኳንም የእውቀት ፍሬን ለመቋደስ ወጡ ያስብላል። በተረፈ ግን በዚህ ዘመን በአንድ በኩል ልጆችን ማስተማር ለአንዳንድ ወላጆች የዕድሜ ልክ ኃላፊነት፣ ለአንዳንድ ወላጆች ደግሞ ወልዶ ለመንግሥት ሙሉ ኃላፊነት መስጠት እየሆነ ይመስላል። የግል የትምህርት ተቋማት ውስጥ የሚያስተምሩ ወላጆች በእርግጥ ከፍተኛ ወጪ የሚያወጡበት ዘመን ላይ እንደሆነ እርግጥ ነው።
አንተም እንዳልከው ወጪው የሚጀምረው ገና ትምህርት አንድ ብሎ ሲጀምር ነው። ለእያንዳንዱ ነገር የሚጠየቀው ገንዘብ ከፍ ያለና የወላጆችን አቅም የሚፈታተን እየሆነ መምጣቱም ሁላችንም ቤት ያለ በመሆኑ ጉዳቱን እናውቀዋለን። አንተም እንዳልከው ከውጭ የሚገዛውን ቁሳቁስ ጨምሮ ልጆች ወደ ትምህርት ቤት ይዘዋቸው እንዲመጡ የሚታዘዘው ግብዓት ወላጆችን የሚፈታተን እየሆነ ነው። እንግዲህ እንዲህ ያሉ ነገሮችን ከትምህርት ቤቶች አስተዳደርና አመራር ጋር እየተነጋገሩ እና ሁሉም ወላጅ አንድ አይነት አቋም እየያዘ መስመር ማስያዝ ካልተቻለ በየትምህርት ቤቶቹ ያለው ፉክክር የሚጎዳው ወላጆችን ነውና እንዲህ ያሉ መስመር የሳቱ ነገሮችን ማስተካከል ካልተቻለ ጉዳቱ እንደ ሀገር እንደሚሆን እርግጥ ነው። በዛው ልክ የትምህርት ጥራቱም ሊታሰብበት ይገባል። የግል የትምህርት ተቋማት ለትርፍ ብቻ የተቋቋሙ እንዳለመሆናቸው በተጓዳኝ የትምህርት ጥራትንም ማስጠበቅ የመንግስት ኃላፊነት፣ ለትምህርት ጥራቱ መጨነቅ ደግሞ የእነርሱ ግዴታ ነው። በዚህ መካከል ደግሞ ወላጆች በገንዘብ ብዛት ብቻ የበቃና የነቃ ትውልድ ማፍራት አይቻልምና ልጆችን በብር ኃይል ብቻ ለማሳደግ ከመታገል ይልቅ ብቁ ዜጋ እንዲሆኑ የወላጅ እገዛ ገና ከልጅነታቸው ጀምሮ ማድረግ መሰረታዊ የወላጅነት ኃላፊነት መሆኑን ልብ ማለት ያስፈልጋል። ልጆች ኃላፊነት እንዲሰማቸው፣ ስነ ምግባር እንዲማሩ፣ ፍቅርና ርህራሄን ገንዘብ እንዲያደርጉ፣ በእምነትና በባህላቸው እንዲያድጉ ወላጆች ብልጫውን ስፍራ ይወስዳሉ። በገንዘባቸው ልጆቻቸውን የሚያስተምሩ ወላጆች ልጆቻቸውን ገንዘባቸው እንዲንከባከብላቸው የሚፈልጉ ያሉትን ያህል በተቃራኒው መንግስት ያስተምርልኛል፣ ዩኒፎርምም ያለብስልኛል፣ ያበላልኛል፣ ያጠጣልኛል ብሎ ተስፋ አድርጎ ልጆቹን ወደ ትምህርት ቤት መላክ ብቻውን ከማስተማር አይቆጠርም። ልጅን ወልዶ ማስተማር፣ መከታተል፣ ማስጠናት እና መንከባከብ የወላጅ ድርሻም ጭምር መሆኑን ማስታወስ ይገባል። ወዳጄ አሳሩ፣ እነዚህ ብዙ ያነሳሁልህ ሐሳቦች ሁሉንም ወላጆች ይወክላሉ ማለት ሳይሆን አጠቃላይ እየሄድንበት ያለውን የትምህርት ስርዓታችን፣ የልጆች አስተዳደጋችን እና ሀገር ግንባታችን ላይ ያለውን አውድ በመመልከት የምንፈርጀው ስለሚሆን ከዛ አንጻር እንዲታይልኝ ፈልጌ እንጂ ሁሉንም አጠቃልዬ ለመፈረጅ እንዳልሆነ ተረዳኝ። ሌላው አንተ ያልከው የትምህርት ስርዓታችን ሌላው ጉድለት በመንግስት ስር የሚተዳደሩ የመንግስት ትምህርት ቤቶችና አዳሪ ትምህርት ቤቶች ተብለው የተለዩ ትምህርት ቤቶች ውስጥ ያለው የተማሪዎች ዕውቀትና የማስተማር ልክ ልዩነት ጋር በተገናኘ ያነሳኸው ሐሳብ ነው። እዚህ ጋር ያነሳኸው ጉዳይ የራሱ የሆነ ተለይቶ የሚታይበት ልዩነት ቢኖርም ወዳጄ እንደ ሀገር ስናስበው ግን ትክክል ነው። አንዱ አካሄድ ላይ የታየው የትምህርት አሰጣጥ ስርዓት በተጓዳኝ ሌላውም ጋር አለመለያየቱ ሁሉንም በኩል ያለማስኬድ ችግር እንዳለ በትክክል ያመላከተ ነው። በስርዓትና በስነ ምግባር የተመላ የትምህርት ስርዓት መዘርጋትና የትምህርት ጥራትን ማስጠበቅ መሰረታዊ ዓላማ ተብሎ የተያዘ እስከሆነ ድረስ በመንግስት ስር ያሉ ሁሉም የትምህርት ተቋማት ላይ አሰራሩ መርጦ የሚጥል አለያም መርጦ የሚወስድ ሳይሆን የልጆችን ክህሎት ፈትሾ መሆን የሚገባቸው ቦታ ላይ የሚያበቃ የሚያነቃና የሚያጎለብት እንጂ የቀለም ትምህርት ላይ ብቻ እኔ በልዩነት ያስተማርኳቸው ልጆች ከሁሉም ይበልጣሉ ብሎ ሌሎች ልጆችን ሆድ ማስባስ ሊሆን አይገባም። በዚህ ዘመን ሀገር የምትፈልገው በሁሉም ረገድ የሚያሳድጋትን ትውልድ እንጂ አንድና አንድ በቀለም ትምህርት ብቻ የሚያጎለብታትን አይደለም። ብርቱና ንቁ ገበሬ፣ ጠንካራ የቴክኒክ ሰው፣ አምራች የፈጠራ ወጣት፣ የተሻለ የንግድ ሰው ትፈልጋለች። እነዚህን ደግሞ ለማብቃት በቀዳሚነት ኃላፊነቱን ወስዶ ሊሰራ የሚገባው መንግስት ነው ባይ ነኝ። በተረፈ የብሔራዊ ፈተና ውጤት መልካም ውጤት ላመጡ ተማሪዎች እንኳን ደስ አላችሁ እያልኩ አንተም ወዳጅ አሳሩ አዲሱን ዘመን ስለ ሰላም ተጨንቀንና አስበን ብዙ መልካም ፍሬ የምናፈራበት እንዲሆን ከልቤ እየተመኘሁ የዛሬን በዚህ ልሰናበት ወደድኩ። አክባሪ ወዳጅህ ምክረ ሰናይ